ሀያ በእንግሊዝኛ ውስጥ የማይባሉ ነገሮች በአንድ ሊስን ሚ አይባልም። ሊስን ቱ ሚ ነው የሚባለው። ቱ ነው ትክክለኛው ፕሪፖዚሽን ለሚ ማለት ነው። ከሊስን ቀጥሎ ኮንግራጁሌሽንስ ፎር ዩ አይባልም። ኮንግራጁሌሽንስ ቱ ዩ ነው የሚባለው። ስለዚህ ለዩ ትክክለኛው ፕሪፖዚሽን ቱ ነው ማለት ነው። አይ ዊል ኮል ቱ ዩ አይባልም። አይ ዊል ኮል ዩ ነው። ቱ የሚባለው ፕሪፖዚሽን አይ ዊል ኮል ዩ ላይ አትጠቀሙት። አይ አም ኢን ደ ባስ አትበሉ። አም ኦን ደ ባስ ነው የሚባለው። አም ኦን ደ ባስ ነው። ኦን ነው ትክክለኛው ፕሪፖዚሽን ለባስ ማለት ነው። ዌይት አይባልም። ምክንያቱም ዌይት ማለት ቆይ ማለት ነው። ልክ ትዕዛዝ እየሰጣችሁ ነው ማለት ነው። ማለት የሚኖርባችሁ ምንድን ነው? ኩድ ዩ ጊቭ ሚ አ ሰከንድ፣ ኩድ ዩ ጊቭ ሚ አ ሞመንት ነው። ስለዚህ ለአፍታ ታገሰኝ እንደማለት ነው ማለት ነው። እሱ ሂ ኢዝ አ ቢግ ማን አትበሉ። ቢግ ስለ ሳይዝ ነው የሚያወራው። ሂ ኢዝ አን አደልት ይሻላል፣ ትልቅ ሰው ነው ለማለት። ኦፕን ላይት አይባልም። የሚባለው ተርን ኦን ደ ላይት ስዊች ነው የምትሉት። ምክንያቱ ደግሞ የምከፍቱት ነገር በር ነው፣ የምታበሩት ነገር ነው መብራት። ስለዚህ ኦፕን ደ ዶር ልትሉ ትችላላችሁ። ተርን ኦን ደ ስዊች ነው ግን የምትሉት ለመብራት ሲሆን ማለት ነው። ስቴይድ ሆም አይባልም። ስቴይድ አት ሆም ነው። አት የሚለው ፕሪፖዚሽን በመሀል ሊኖር ይገባል፣ ቦታውን ለማሳየት ማለት ነው። ኢንፎርሜሽንስ አይባልም። የሚባለው ኢንፎርሜሽን ነው። ምክንያቱም ኢንፎርሜሽን አንካውንተብል ነው፣ አይቆጠርም። ለዛ ኤስ በስተመጨረሻ አይጨምርበትም ማለት ነው። አይ ሃቭ ኢንፎርሜሽን ኦን ደ ከረንት ሲቹዌሽን ልትሉ ትችላላችሁ። ሜኒ ወርክስ አይባልም። ማች ወርክ ነው የሚባለው። ስለዚህ ወርክ ምንድን ነው? አንካውንተብል ነው። ለዛ ኤስ በስተመጨረሻውም አይጨምርበትም፣ እንዲሁም ደግሞ ከኋላው ሜኒ አይገባም ማለት ነው። ስለዚህ አይ ሃቭ ቱ ማች ወርክ ቱ ዱ ልትሉ ትችላላችሁ ማለት ነው። ብዙ ስራ ምሰሩት እንዳላችሁ ለማሳየት ከፈለጋችሁ። ጉድ ኢን አይባልም። አንድ ነገር ላይ ጎበዝ እንደሆናችሁ ለማሳየት ጉድ አት ነው የምትሉት። ስለዚህ ለምሳሌ ማትስ ላይ ጎበዝ እንደሆናችሁን ለማሳየት ብትፈልጉ አይ አም ጉድ አት ማት ነው የምትሉት ማለት ነው። አድቫይስ ሚ አይባልም። አድቫይዝ ሚ ሊሆን ይችላል። ምክንያቱም ሁለት አድቫይሶች ነው ያሉት። አንደኛው በሲኢ የሚያልቀው ነው፣ አንደኛው ደግሞ በኤስኢ የሚያልቀው ነው። በኤስኢ የሚያልቀው ቨርብ ነው፣ ግስ ነው። ለዛ አድቫይስ ሚ መሆን ይችላል፣ አነባበቡም ይለያል። በሲኢ የሚያልቀው ደግሞ ናውን ነው፣ ስም ነው። ለዛ እሱን ስትጠቀሙ ልትሉ የምችሉት ጊቭ ሚ አድቫይስ ነው ማለት ነው። ሲንስ 2 hours አትሉም። ሲንስ 2 hours የማይባልበት ምክንያት ምንድን ነው? ሲንስ የሚያሳየው የተጀመረበትን ጊዜ ስለሆነ ነው። ትክክለኛው አባባል ፎር 2 hours ነው። ያ ትክክለኛውን ርዝማኔ የጊዜ ርዝማኔ የወሰደውን ያሳየናል ማለት ነው። ኤክስፕሌን ሚ አይባልም። ኤክስፕሌን ቱ ሚ ነው የሚባለው። በመሀል ቱ ያስፈልጋል፣ ወደ ኦብጀክቱ የሚመራን ማለት ነው። ስለዚህ እኔን አስረዳኝ ለማለት ኤክስፕሌን ቱ ሚ ነው የምትሉት ማለት ነው። አይ ዋንት አይባልም። አይ ዋንት የሚሉት ህፃናት ናቸው። አዋቂ የሚለው አይ ውድ ላይክ ቱ ሃቭ ዲስ ዳት የመሳሰሉ ነው የሚሉት ማለት ነው። ስለዚህ የፈለጉትን ነገር የሚጠይቁበት መንገድ አላቸው ፕሮፌሽናሎች። ጊቭ ሚ አይባልም። ጊቭ ሚ የማይባልበት ምክንያት ግራማቲካሊ ኢንኮሬክት ስለሆነ አይደለም። ጊቭ ሚ ላይክ ሩድ ስለሆነ ነው። ላይክ አባባሉ አምጣው እንደማለት ነው። ማለት የሚኖርባችሁ አክሴፕተብል ቨርዥኑ ምንድነው? ኩድ አይ ሃቭ ልትሰጠኝ ትችላለህ። ልክ እንደዛ ነው ማለት የሚኖርባችሁ ማለት ነው። ፒፕል ኢዝ አይባልም። ፒፕል ኢዝ ማይባልበት ምክንያት ፒፕል ፕሉራል ነው፣ ወይም ደግሞ ብዙ ሰዎች ለማሳየት የምጠቀሙት ስለሆነ ማለት የሚኖርባችሁ ፒፕል አር ነው ማለት ነው። ዌይቲንግ ዩ አይባልም። ዌይቲንግ ፎር ዩ ነው የሚባለው። ስለዚህ ፎር ግዴታ የሆነ ፕሪፖዚሽን ነው ማለት ነው በዌይቲንግ እና በዩ መካከል መግባት ያለበት። አለበለዚያ ትርጉማችሁ ይዛባል ማለት ነው፣ ወይም ደግሞ ሙሉ ትርጉም አይደለም የሚሰጠው። ዋት አይባልም። የሚባለው ሶሪ። ምክንያቱም ዋት ስትሉ
ያላችሁ ያላችሁት ምን የቁጣ አይነት ነው። ለዛ መሆን ያለበት ሶሪ አይ ዲድንት ካች ዳት ልትሉ ትችላላችሁ ማለት ነው። ሪፒቲት አይባልም፣ ድገመው እንደማለት ነው። ትዕዛዝ አይነት ነው መሆን ያለበት። ከመገን ደግሞ ትችላለህ፣ ያልከኝን አልሰማውም ሊሆን ይችላል፣ ወይም ደግሞ ፓርደን ሚ ሊሆን ይችላል የምትሉት ማለት ነው።